ታሪኩ የሚጀምረው ማሂ የተባለች ቡና ቤት ውስጥ የምትሰራ ምስኪን ሴት እያሳየን ነው። ማሂ በምትሰራው የቡና ቤት ስራ ፍጹም ደስተኛ ያልሆነች ምስኪን ልጅ ነች። ብዙ ጊዜም ይህንን ስራ ለማቆም ሞክራ ነበረ። በሚያሳዝን ሁኔታ ግን ዙሪያዋን ያሉ ሰዎች በሙሉ በእሷ ላይ ገንዘብ ስላላቸው ተሳክቶላት ይህንን ስራ ማቆም አልቻለችም። በአሁኑ ሰዓትም እሷ የምትሰራበትን ቦታ የምትቆጣጠረው ይቺ ማዳም የተባለች ሴት ነች። ማዳም ሴቶቹ እያንዳንዱ ሰው ላይ ያለባቸው ብር ስለምታቅ ከወንዶች ጋር በሄዱና ገንዘብ ባገኙ ቁጥር እዳቸውን ከስር ትከፍልላቸዋለች። በሌላ በኩል ማሂ ይህንን ስራ በመስራት ብቻ ያለባትን እዳ በፍጹም መክፈል እንደማትችል ታውቃለች። እናም በተደጋጋሚ ከማዳም ቤት ለማምለጥ የሞከረች የነበረ ሲሆን አንደኛውን ሙከራ ሳይሳካላት ቀርቶ ግን አሁንም በዚሁ ስራ ውስጥ ትገኛለች። ይህ በእንዲህ እንዳለ በዚሁ ከተማ ውስጥ የሚኖር ማንሲክ የተባለን ሰው እንተዋወቃለን። ማንሲክ በጣም የሚወዳት የና የተባለች ልጅ አለችው። ለምን እንደሆነ ባይታወቅም ማንሲክ ለየና ሁልጊዜም ለእናቷ በመጠየቀው ሰዓት ለስራ ወደ ቪየትናም እንደሄደችና አንድም ቀን እንደምትመጣ ሁሌም ይነግራታል። እንደ እውነቱ ከሆነ ግን ወደ ቪየትናም ለስራ የሄደች ሚስትም ጓደኛም የለችውም። የልጁ የየናንም ፍላጎት ለማሟላት ሲል ወደ ደላሎች ጋር በመሄድ ከቪየትናም ሴት እንዲያመጡለት በምላሹም ብዙ ብር እንደሚከፍላቸው በየጊዜው ተናግሯል። ደላሎቹም ቢሆን የሚያሳስባቸው የገንዘባቸው ነገር ስለሆነ ገንዘብ ካገኘን ችግር የለብንም በማለት በተለያየ ጊዜ ቪየትናም ለማንሲክ የሚሆኑ ሴቶችን ሲያማርጡለት ነበረ። በሚያሳዝን ሁኔታ ግን ሴቶቹ እዚህ ከመጡ በኋላ ከማንሲክ ጋር መጋባት እንዳለባቸውና አንዲትንም ሕፃን ልጅ የውሸት እናት ሆነው እንደሚንከባከቡ ሲነገራቸው ሁሉም ወደ መጡበት ይመለሳሉ። በዚህም ምክንያት ማንሲክ ለመኖር ምክንያት የሆነችው የብቸኛ ልጁ የየናን ፍላጎት ማሟላት አልቻለም። ይህ በእንዲህ እንዳለ የማንሲክ ብቸኛ ወንድም የሆነው ቻንሱን እንተዋወቀዋለን። ቻንሱ ወንድሙ ለልጁ የና እናት እየፈለገ እንደሆነና በየጊዜውም የደላላዎቹን ደጅ እንደሚጠና ያውቃል። በዚህ ጉዳይ ላይም ቻንሱ እንደ ባለትዳር እንደ አንድ ልጅ አባትም ለወንድሙ ሲመክረው ይህንን የውሸት ነገር ትቶ ዝም ብሎ ልጁን ማሳደጉን እንዲቀጥልና ለልጁ የናም ለነሱ ሳይቀር የደበቃቸውን ሚስጥር በግልጽ እንዲነግራት ነግሮታል። በሌላ በኩል የቻንሱ ባለቤትም ልክ እንደ ቻንሱ ማንሲክ በየጊዜው እዚህ እየመጣ ስለ ሌሎች ሴቶች የሚያወራውን ነገር በፍጹም አትወደውም። የእሷን ግን ለየት የሚያደርገው እንደ ቻንሱ ነገሮችን በፊት ለፊት አለመናገሯና ልክ ማንሲክ ሲሄድ ጠብቃ ባሏ ቻንሱን በየጊዜ መስደቧ ነው። ምንም እንኳን ማንሲክ ሰዎች እንኳን ለሱ ቢሰላቹም እሱ ግን አሁንም ድረስ ያችን ሴት መፈለጉን አላቆመም። የሚፈልጋት ሴት ማን እንደሆነች እንኳን አያውቅም። ብቻ ለልጁ እናትሽ ወደ ቪየትናም ሄዳ ለች ስላላት ከቪየትናም አካባቢ የመጣችን ሴት ለልጁ እንደ እናት ሆና እንድትሆንለት ማድረግ ይፈልጋል። ለዚህ ዓላማ የምትውል ሴትም ወደ ደላላ ቤት ሄዶ ፈልጎ እየወጣ በነበረ ሰዓት የቡና ቤት ሰራተኛ የሆነችው ማሂ ከአንድ ወንድ እየሮጠች እያመለጠች ነበረ። ምንም እንኳን ማንሲክ ሁለቱንም ባያውቃቸውም በመሃል በመግባት ወንድየውን እሷን ከመደብደብ ያስቆመዋል። በማንሲክ የተናደደው ወንድም ይባስ ብሎ እሱን የሰደበው ሲሆን በድጋሚ ማሂን ለመደብደብ በሚነሳ ሰዓት ማንሱ ሰውየውን በቴስታ ብሎ አፍንጫውን ይሰብረዋል። ይህንን ተከትሎ ማንሲክን ጠንቅቃ የምታውቀው ማዳም ወደ ቦታው ላይ የመጣች ሲሆን የማሂንም ነገር የምትቆጣጠረው እሷ ስለሆነች ማንሲክን እንዲህ ማድረግ እንዳልነበረበት ትነግረዋለች። ሰውየው እኮ የሚያሳድዳት ያለውን ገንዘብ ለመቀበል ነው፣ አንተ በመሃል ገብተህ መደብደብህ ምንም ይባለው በማለት ማዳምም ከሰውየው ጎን በመሆን ማንሲክን ትወቅሰዋለች። የዚህን ጊዜ ማንሲክ ማንንም ሳይጎዳ በሰላም ሊገላግላቸው ሞክሮ እንደነበርና ሰውየው አልሰማ በማለቱ ምክንያት ሊመታው እንደተገደደ ይናገራል። ደሞም እንዳላችሁት በልጅቷ ላይ ገንዘብ ካላችሁ ወደ ሕግ ተወስዷታላችሁ እንጂ መደብደብ አይገባችሁም። እኔም ያደረኩት ጥፋት እንደሆነ የሚሰማችሁ ከሆነ እኔንም መክሰስ ትችላላችሁ በማለት ወዲያውኑ ቦታውን ለቆ ወደ ቤቱ ይሄዳል። ስለዚህ ፊልም መረጃዎችን በመፈልግ ሰዓት አንድ የሚገርም ፖስት ተመልክቼ ነበረ። አንድ ወንድ ምንም እንኳን ገንዘቡን ከፍሎ ቢሆንም ከቡና ቤት ሴት ጋር መተኛቱ ከመድፈር አይተናነስም የሚል ከፌሚኒዝም ጋር የተያያዘ ይሁን ብቻ እንዴት እንደሆነ ማላውቀውን ፖስት ተመልክቼ ነበረ። እናንተ ምን ታስባላችሁ? እስቲ በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ።
ትዕይንቱ ሲቀየር ማዳም እያመለጠች የነበረችው ማሂን ይዛት ተመልሳለች። በቦታው ላይ ማሂ ተኝታ እያሰበች የነበረው ስለ ማንሲክ ብቻ ነበረ። ሰውየውንም በደንብ እንደምታውቀው ስለገመተች ወደ ማዳም በመቅረብ በቤቱ የት እንደሆነ ትጠይቃታለች። ይህ በእንዲህ እንዳለ የና ከቻንሱ ማለትም ከአጎቷ ልጅ ከሚንጁን ጋር እየተጫወተች ነው። በጊዜውም ልጁ እሷ እናት እንደሌላት እየቀለደባት የነበረ ሲሆን አባትሽም ምንም ገንዘብ የሌለው ደሃ ነው እያለ ትንሿ ልጅ እያበሸቃት ነው። በሌላ በኩል ማሂ ከማዳም አድራሻውን ከተቀበለች በኋላ ወደ ማንሲክ ቤት መታለች። በጊዜው ደግሞ ማንሲክ ከደላላዎቹ ተደውሎ ከቪየትናም የመጡት ሴቶች በሙሉ ስለ ስራው በሚነገራቸው ሰዓት ወደ መጡበት ቦታ ሁሉ እየተመለሱ ስለሆነ ከዚህ በኋላ አንለፋም፣ አንተም በራስ መንገድ ፍለጋህን ቀጥልበት በማለት አሳዛኙን ዜና ነግረውታል። በሌላ በኩል ማሂም ይህንን ዜና በሚሰማ ሰዓት እዛው ቤቱ ጋር ቁጭ ብላ እየሰማች ነበረ። ማንሲክ የሰማው ዜና ስሜቱን እንደረበሸው ከሁኔታው ተረድታለች። ተነስታም ወደ ማንሲክ በመቅረብና እጆቹን በመያዝ ያሳዘነው ዜና ምን እንደሆነ በምትጠይቀው ሰዓት የአጎቷ ልጅ የሚንጁ ማብሸቅ የሰለቻት የና ወደ ቤት ተመልሳ መጣለች። ነገሮችም ሲገጣጠሙ ይቺ ልጅ ለመጀመሪያ ጊዜ አባቷን ከሴት ጋር ያየችው ሲሆን በአይምሮዋም ይቺ ሴት እናቴ ነች በማለት በሩጫ ማሂ ላይ ሄዳ ትጠመጠምባታለች። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ ፐርሰንት ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ትዕይንቱ ሲቀየር ማንሲክ ስለ ነገሩ ወንድሙን ለማማከር ወደ ቻንሱ ጋር መጥቷል። እንደምታውቀው ደላላዎቹ በሙሉ ከቪየትናም ሴት ሊያመጡልኝ አልቻለም። የና ደግሞ ማሂ እናቷ እንደሆነች አምና ተቀብላለች። እናም ለነዛ ሴቶች ልከፍል የነበረውን ገንዘብ ለሷ ከፍዬ እሷን እንደሚስቴ ላርጋት በማለት ቻንሱን በሚያማክረው ሰዓት ቻንሱ ያቺ ሴት ተሰራ የነበረው ቡና ቤት ስለነበር የሚፈልገውን አይነት ጥሩ ሰው ላትሆንለት እንደማትችል ይነግረዋል። ይህንን የሰማው ማንሲክ ግን የወንድሙ ምክር ችላ በማለት ማሂን የውሸት እናት ሆና እንድትሆንለት ለመጠየቅ ወደ ቤት ተመልሷል። በጊዜው ደግሞ ማሂ ትንሿን የናን በጀርባዋ ተሸክማ እያባበለቻት ነበረ። ማንሲክም ይቺ ሴት ልጅ እንዲመንከባከብ ከቻለች ወንድሜ ቻንሱ ሲያወራ የነበረው ዝም ብሎ ነው በማለት ወዲያውኑ የትዳር ጥያቄውን ያቀርብላታል። ታዲያ ከዚች ደቂቃ ጀምሮ ነው ማንሲክ ወንድሙ ትክክል መሆኑን የሚረዳው። ማሂ ለረጅም ጊዜ ቡና ቤት ስትሰራ የነበረች ሰው ስለሆነች አንድ ቤት ውስጥ ታፍኖ የመቆየት ፍላጎት የላትም። በዚህም ምክንያት የማንሲክን ጥያቄ ውድቅ ያደረገችበት ሲሆን ከሷም የተሻለ ሰው እንዲፈልግ ትነግረዋለች። ማንሲክ ደግሞ በበኩሉ ልጅየው አንዴ እናቴ ብላ የተቀበለችው ማሂን ስለሆነ ከዚህ በኋላ ሰዎችን ቢያመጣም ውሸት መሆኑን ልደርስበት እንደምችል ፈርቷል። በዚህም ምክንያት ለማሂ ክፍያውን በእጥፍ እንደሚያደርግላት ነግሯት ስራውን እንድትሰራለት አሳምኗታል። ትዕይንቱ ሲቀየር ማንሲክ ወደ ማዳም ጋር መጥቷል። እዚህ የመጣበት ምክንያት ደግሞ ማዳም ብዙ ገንዘብ ማሂ ላይ ስላላት የምታገለግለው ለሷ ስለሆነ ያለባትን ዕዳ ከፍሎ እሷን ነፃ ለማውጣት ነው። በሌላ በኩል ማሂ ደግሞ አንዴ ዕዳ ከተከፈለልኝ በኋላ ከማንሲክም ጋር አልሄድም እጠፋና ከዚያ አመልጣለሁኝ በማለት ልብሶቿን እያዘጋጀች ነበረ። ይሁንና የና ከስሯ የተከተለች እቅዷን ያበላሸችባት ሲሆን ያለ እቅዷም ያላትን ልብስ ጠቅልላ ወደ ማንሲክ ጋር መታለች። ወደ ቤትም ከመጣች በኋላ ማሂ አንድም ደቂቃ ከነ ማንሲክ ጋር አላሳለፈችም። ክፍል ውስጥ ገብታ እላዩ ላይ በሩን ዘግታ ቁጭ ብላ እየጠበቀች የነበረ ሲሆን የምትጠብቀውም ከዚህ የምታመልጥበት አጋጣሚ እስኪፈጠርላት ነው። በሌላ በኩል ማንሲክም ቀኑ ሙሉ ከዚህ ክፍል ስላልወጣች በቀዳዳ ማሂን ለማየት ይሞክራል። በተመሳሳይ መልኩ ማሂም ማን አለ ማንስ የለም የሚለውን በቀዳዳ እያየች የነበረ ሲሆን በዚቹ ቀዳዳ መሃልም ሁለቱም አይን ላይ ይተያያሉ። በጊዜው ማሂ እየሰለልከኝ ነው፣ ለምንድነው ተደብቀ የምታየኝ በማለት ማንሲክን ከሰው ነበር። ማንሲክ ግን ከመጣች ሰዓት ጀምሮ ከዚህ ክፍል ስላልወጣች እንቅልፏን ካልተኛች አይቶ እራት እንድትበላ ሊጠራት እንደሆነ ይነግራታል። ትዕይንቱ ሲቀየር ማንሲክና ማሂ አንድ ላይ ግቢ ውስጥ ቁጭ ብለዋል። በጊዜው ማንሲክ ልጁን ትምህርት ቤት ለማስገባት የጋብቻ ሰርተፍኬት የግድ እንደሆነ ለማሂ ይነግራታል። እናም አንቺ ፈቃደኛ ሆነሽ ይሄኛው ሰርተፍኬት ላይ ብትፈርሚልኝ የጋብቻ ሰርተፍኬት ይኖረኛል፣
ልጄንም ትምህርት ማስገባት እችላለሁ በማለት ለማሂ የጋብቻ ወረቀቱ ላይ እንድፈርምለት ይጠይቃታል። ለራሷ ከዚህ የምታመልጥበትን አጋጣሚ እየጠበቀች የነበረችው ማሂ ደግሞ አሁን ላይ መሽቷል፣ ነገ ፈርማለሁኝ በማለት ወረቀቱን ትመልስለታለች። በጉዳዩ ላይ ጭንቀት ውስጥ ያለው ማንሲክ ደግሞ የግዴታ መፈረም ያለባት አሁን እንደሆነ በመናገር የቻለችውን ያህል አሁን እንድትሞላ ይነግራታል። አንዴ ካልሞላችለት እንደማይተዋት የተመለከተችው ማሂ ደግሞ ግማሹን ፎርም በመሙላት ፍርሚያውንና አብዛኛው መረጃ ደግሞ ነገ ሞላለሁኝ በማለት ወረቀቱን መልሳ ሰጥተዋለች። ማሂም ማንሲክን እንዲህ ባለ ሁኔታ ተለይተው ወደ ቤት ከገባች በኋላ እሱ ቤት ውስጥ አለመኖሩን በመመልከት ገንዘቡን ለመዝረፍ እየፈለገች ነው። በሌላ በኩል ጉዱን ያላወቀው ማንሲክ ከወንድሙ ጋር አንድ ዝግጅት ላይ ይገኛል። በጊዜውም ወንድሙ ቻንሱ ለምን ማሂን አታመጣትም? እዚህ ከኛ ጋር ብትዝናና ጥሩ ነው በማለት ማንሲክን ይጠይቀዋል። ማንሲክ ደግሞ በምላሹ እንኳን ከኔ ጋር ለመዝናናት እንዲሁም ስታየኛ ነጫነጫታል በማለት እሷን ወደዚህ እንደማያመጣት ይልቁንም እሱ ወደ ቤት ቢሄድ የተሻለ እንደሆነ በመናገር ወደ ቤት መሄድ ይጀምራል። በሌላ በኩል ማሂ አሁንም የማንሲክን ክፍል ገንዘቡን ፍለጋ እየበረበረች ነው። በድንገትም ማንሲክ ልጁ ኤናን ይዞ ክፍል ውስጥ የገባባት ሲሆን ማሂም ክፍሉን እየበረበረች መሆኑን ማመን አቅቶት ምን እያየች እንደነበር መመልከት ይጀምራል። በጊዜው ማሂ ደግሞ ካሁን አሁን ደበደበኝ፣ ካሁን አሁን ፖሊስ ጣቢያ ወሰደኝ በማለት ውስጧ ተጨንቆ ነበር። የሆነው ግን በተቃራኒው ነው። ማንሲክ ገና ሲገባ የልጅቷ ጉልበት ላይ ቁስል ስለተመለከተ ቁስሏን የምታሸግበት ዕቃ እየፈለገች መስሎት ወዲያውኑ ያለውን መድኃኒት አውጥቶ ይሰጣታል። ይህንን የተመለከተችው ማሂም ሰውየው ልቡ ንጹህ እንደሆነና ሰዎች ክፋት እየሰሩ እንኳን የሚታየው መልካም እንደሆነ ተረድታለች። በማግስቱ ማሂ ከእንቅልፏ በምትነሳ ሰዓት የናን ከጎኗ ታገኛታለች። የናዚ የመጣችበት ምክንያት በልጅነቷ ጡት ስትጠባ ስለማታስታውስ የእናቷን ጡት በእጆቿ ለመንካት ብላ ነው። ማሂም ትንሽ ልጅ ስለሆነች ችግር የለውም በማለት በቀስታ እንድትነካ ፈቅዳላታለች። የና ግን አንዴ ከነካቻቸው በኋላ ያደረገችው ነገር ማንም ያልገመተውን ነው። ከአባቷ አንጻር በጣም ለስላሳ ስለሆነባት እንግዳ የሆነባትንና ያስገረማትን ነገር ለአባቷ ለመንገር በሩጫ ትሄዳለች። ነገሩ ያሳፈራት ማሂም ልጅቷ ሁሉንም ነገር ከመናገሯ በፊት አፏን ግጥም ማርካ ይዛት ወደ ክፍሏ ይዛት ተመልሳለች። ትዕይንቱ ሲቀየር ማንሲክ ወደ ስራ ሄዶ ማሂ ቤት ውስጥ ብቻዋን ቀርታለች። ማሂም አንዲት ብጣሽ ወረቀት ላይ ማንሲክ የጻፈላትን በምታነባው ሰዓት ልቧን በጣም ይነካታል። ማንሲክ ከሚገባት በላይ የተንከባከባት ነው። ምናልባት የተሰራው ምግብ ካልተስማማሽ የፈለግሽውን ገዝተሽ ብይ በማለትም የምግብ መሸጫው ወዴት እንደሚገኝ በወረቀት ላይ አቅጣጫውን ጽፎ አስቀምጦላታል። እስከዛሬ ምንም አድርገውላቸው ማያውቁት የመንደሩ አሽቃባጭ አሮጊቶች ደግሞ ማሂ የኤና እናት ነች ተብሎ መወራቱን ሰምተው ያላቸውን ነገር በሙሉ እየሰጧት ይገኛል። የናም ቢሆን በህይወት ዘመኗ እነዚህ ሰዎች አንድም ነገር ሲረዷቸው አይታ ስለማታውቅ እናት ማግኘቷና የሁሉ ነገር መደረጉ በጣም አስደስቷታል። ማንሲክም ቢሆን ከስራ ሲመለስ ይሄ ሁሉ ነገር በነፃ መሰጠቱ በጣም አስገርሞታል። ማሂም እንዴት ሁሉም ሰው በአንድ ጊዜ እናቷ መሆኔን አምኖ ሊቀበል ቻለ በማለት ማንሲክን አይምሮዋ ላይ ጥያቄ ሲፈጥርባት የነበረውን ነገር በምትጠይቀው ሰዓት ማንሲክ የኤናን እናት ማንም አይቷት ስለማያውቅ ማንም ቢመጣ እናት ነች ብሎ ለመቀበል እንደማያስቸግራቸው ይነግራታል። ትዕይንቱ ሲቀየር ጸጉሩን እንኳን ለማስተካከል የተቸገረው ማንሲክን ማሂ ቁጭ አርጋ እየተንከባከበች ጸጉሩን እያሳመረችለት ነው። ማንሲክ ደግሞ በዚህ ልክ ከሴት ከተቀራረበ በጣም ቆይቶ ስለነበር የማሂ እጆች ሰውነቱ ላይ በሚያርፉ ሰዓት ሙሉ የነርቭ ስሜቶቹ ከድተውት በነካቹ ቁጥር እየደነገጠ ነው። ትዕይንቱ ሲቀየር ቻንያንግ የተባለውን የማንሲክን ያጎቱን ልጅ እንተዋወቃለን። ቻንም ማዳምን ማንሲክን አይታው እንደሆነ በሚጠይቃት ሰዓት እሷም ከዛች ሴተኛ ዳሪ ሚስቱ ጋር አንድ ላይ ቤት ውስጥ ነው በማለት ማንም የማያውቀውን የማሂን ማንነት አጋልጣ ትናገራለች። ቻን ደግሞ ስለ ኤና እናት ማንሲክ በሚነግረው ሰዓት ሴትዮዋ ጨዋ እንደሆነች አውርቶለት ስለነበር ማዳም የምታወራውን ነገር ለማመን አልቻለም። እናም ስለ ነገሩ እውነትነት ለማጣራት ምሽት ላይ ወደ ማንሲክ ቤት የመጣ ሲሆን በጊዜው ቤት ውስጥ ማሂን ብቻዋን ያገኛታል። ይገርምሻል፣ ሰዎች የሚያወሩት ነገር
ነገር በጣም የሚያስጠላ ነው። አሁን ይችን የመሰለች ቆንጆ ሴት እንዴት ነው ሴተኛ ዳሪ ልትባል የምትችለው? በማለትም ለማሂ ስለሷ የሚወራውን ነገር በሚነግራት ሰዓት ምንም እንኳን ቻን ባያውቀውም ማሂ እውነተኛ ማንነቷ እሱ ስለሆነ በሚያወራው ነገር በጣም ተረብሻለች። ከምንም በላይ ደግሞ ያናደዳትና የረበሻት ይህንን ነገር ወጥቶ ለከተማው ሰው እያወራ ያለው ማንሲክ ነው ብላ በማሰቧ ነው። ይህ በእንዲህ እንዳለ እየጠጣ የነበረው ማንሲክም በቤት ውስጥ ስለተፈጠረው ነገር አያውቅም። አምሽቶ ወደ ቤት መጥቷል። በጊዜውም በቦታው ላይ ማሂ ስላልነበረች የተኛች መስሎት በስካር መንፈስ የእሷ ያለፈ ህይወት ምንም ቢሆን እንደማያሳስበው ይናገራል። እየሰራሽ የነበረው ቡና ቤት ባይሆንም ከኔ ህይወት ጋር ምንም አያገናኘውም። ልቤ የሚነግረኝ አንድ ነገር ለልጄም ለኔም ምቹ ሴት መሆንሽን ነው። ስላለፈው ህይወትሽ ምንም አያገባኝም እያለ በስካር መለፍለፉን ቀጥሏል። ይህ በእንዲህ እንዳለ በቻን ንግግር ያዘነችው ማሂም ክፍሏ ውስጥ ቁጭ ብላ እየቆዘመች ነበረ። እናም ማንሲክ የሚያወራውን እያንዳንዱን ነገርም ሰምታለች። በዚያን ቀን ማግስት ማንሲክ በጠዋት ተነስቶ ወደ ከተማ ለመውጣት ተዘጋጅቷል። የና ደግሞ ማታ እናቷ ስታለቅስ እንደታመመች አላወቀችም። ብቻ የታመመች እናቷን ማሂን እየተንከባከበቻት ነው። በሌላ በኩል ቻን ደግሞ በሞተር ወደ ከተማ ከመጣ በኋላ ለማሂ የራስ ምታት መድኃኒት ገዝቶላት በሚወጣ ሰዓት ከአጎቱ ልጅ ከቻን ጋር ተገናኝቷል። የዚህን ጊዜም ነበር ፖሊስና የአጎቱ ልጅ የሆነው ቻን ሴተኛ ዳሪ ነች የሚባለውን ወሬ ሰምቼ በመጣው ሰዓት አላገኘውክም፣ ለሷ ግን ፍጹም የሚወራው ነገርና እሷ እንደማይመሳሰሉ ነግሬያታለሁኝ በማለት ለማንሲክ እሱ ያላወቀው ማሂን ያስኮረፋትና ያሳመማት ዋና ምክንያት ይሄ እንደሆነ የነገረው። ማንሲክም ነገሩን ከሰማ በኋላ በፍጥነት ወደ ቤት መጥቶ ነበረ። በጊዜው ማሂ ደግሞ ያላትን እቃዎች ሰብስባ እየሄደች ነው። በጊዜው ማንሲክ እሷ እንዳሰበችው ወሬውን ያስወራው እሱ ሳይሆን ማዳም እንደሆነች የነገራት ሲሆን የገንዘቡ ነገር በሙሉ ቀርቶም እንዲሁ በህይወታቸው በጣም እንደምታስፈልጋቸው ይነግራታል። በሚያሳዝን ሁኔታ ግን ማሂ ከዚህ በኋላ ወደዚህ የመቆየት ፍላጎት የላትም። እናም ጨክና የናንና ማንሲክን ትታቸው ሄዳለች። ከዛን ጊዜም በኋላ ማንሲክ እንደተለመደው የና ስለ እናቷ መሄድ እየጠየቀችውና እያስጨነቀችው የነበረ ሲሆን እሱም እናቷ ወደ ቪየትናም በድጋሚ ለስራ ረጅም ጊዜ ልትቆይ እንደሄደች ይነግራታል። ወደ ቤትም ገብቶ ማንሲክ ዝም ብሎ ወረቀቶችን በሚመለከት ሰዓት የዛን ቀን ምሽት ላይ ማሂ አልሞላም ብላ ግማሾቹን ብቻ ሞልታ የተወችውን ዶክመንት ሙሉ መረጃዎቹን እንደሞላች እድሜዋንም የሚያስፈልገውን ነገር እንደሞላች ይመለከታል። አሁን ላይ ይህንን ወረቀት በመጠቀም የጋብቻ ሰርተፍኬቱን ማውጣት ይችላል። የጋብቻ ሰርተፍኬት ካለው ደግሞ ልጁንም ትምህርት ቤት ማስገባት ይችላል። ምንም እንኳን ማሂ ከነሱ ጋር ለመኖር ፈቃደኛ ባትሆንም የሚያስፈልጋቸውን ነገር ግን በሙሉ ሰጣቸውን ሄደችው። በሌላ በኩል ማንሲክም በዚች ደሳሳ ጎጆ ውስጥ ይኖር እንጂ ገንዘብ የጎደለው ሰው አይደለም። ሰውየው ቀለል ያለ ህይወት የሚያስደስተው የናጠጠ ሀብታም ነው። ከዚህ ቀደምም ማሂ ሳጥኖቹን ስበረብር የነበረውና ገንዘብ ስፈልግ የነበረው ይሄው ከመጠን በላይ ገንዘብ አለው ሀብታም ነው የሚለው ወሬ እነ ማዳም ጋር ሲወራ ሰምታ ስለነበር ነው። እናም በመጨረሻ ማንሲክ ልጁን ትምህርት ቤት የማስገባቱን ዓላማ አሳክቷል። ከዚህ በኋላ በየደላላዎቹ ቤት የሚሯሯጥበት ምንም ምክንያት የለውም።